ጥያቄ አያቴ ነበረ ማለት ነው። አሁን ያለሁት እኔ ሳኡዲ ነው። አያቴ ደግሞ እዛው ኢትዮጵያ ነው ያለውና ኢትዮጵያ ያለውኝ በጣም በቃ ስለ ያጋራ ነበረ ብዙ ነገር ይላል። ከዛ በቻልኩት ያክል በጣም ለመምከር እየሞከርኩ ነበረ እነግረዋለሁና ምንም ሊሰማኝ አይችልም። ከዛ አሁን እዚህ ከመጣሁኝ አረፈ ታውቃለህ፣ እሱ ሞታል። ከዛ በኋላ እንደዚህ አሁን እንደሰማሁት ከሆነ በሐዲስ እንደዚህ ዱዓ አስተማ እንደዚህ ባላም ያጋራን ሰው አላህ ይዘለት ምናምን ብሎ ዱዓም ማድረግ አይቻልም ሲባል ሰማለሁኝና ከዛ እንዳልል አሁን እንደዚህ ስልክ ተደውሎልኝ አላህ ይማረው እንዳልል ይሄን ነገር ሰምቻለሁ። ደግሞ እንደዚህ ብዬ አልተው የሆነ ነገር አልል ሙሉ ቤተሰብ ጋር ልጣላ ሆነብኝ እና ምንድነው ማድረግ ያለብኝ? እሺ ሽርክ ላይ እንዳለ ሁጃ ደርሶት ነበር፣ ሁጃ ቆሞበት ነበር፣ አስረድታችሁት ነበር ይሄ ነገር ሽርክ እንደሆነ እየሰራ ያለው ወይንስ ያስረዳው ሰው የለም? ሁጃ ቆሞበት ሰው የለም? እኔ ነግሬዋለሁ፣ ግን በምን ሀል ላይ እንዲያረፈ አሁን እዛ ያለ አሁን ከመጣሁ አላውቅም። እኔ እዛ ያለሁ በጣም ነግሬዋለሁ፣ እንደዚህ ሽርክ ነው እዛ ስትሞት በቃ ጀሃነም ነው የምትገባው። ነግሬዋለሁ። እኔ እዛ ያለሁ አልተስተካከለም። ላ አልተቀበለም። አዎ የሚሰራው ሽርክ ለምሳሌ ምን ነበር? ምን አይነት ሽርኮችን ይሰራል? እንደዚህ ወሬ የሚያወራን የሸያለ በቃ በእነኝህን ሁሉም ነገር ይላል። በቃ ሁሉ የሸያለ እንትን አይደርሱልኛል እንትን አሉ በቃ እንደዚህ ይላል፣ ብዙ ነገር ይላል። በቃ እነዚህ የሚጋሩ ነገራችን ማለት ነው። ለማንኛውም እኔ አሁን ሙስሊም ነኝ ብሎ አንድ ሰው ከዚያ በኋላ ባለማወቅ እንዲህ አይነት በሱፊዮችና በአህባሾች መሻይኾች ተሸውዶ ሹብሃ ላይ የወደቀ ሰው ካለ ሁጃ ይቆምበታል፣ ይመከራል። ይሄ ነገር ያለበት መንገድ ስህተት ነው ይባላል። ተነግሮት አልቀበልም ካለ ከዚህ ከሽርክ መንገድ አልመለስም ካለና በዚያው ላይ ከአላህ ውጭ ሌላን አካሎች መጣራት መለመንን ከጸና በዚያው ላይ ለዚህ ሰው የዱዓም ሆነ እስትግፋር ሰደቃ ማድረግ አይቻልም። لأنه مشرك بالله عز وجل. وقد نهى الله سبحانه وتعالى عن الاستغفار للمشركين، حيث قال سبحانه وتعالى في سورة التوبة: ما كان للنبي والذين آمنوا أن يستغفروا للمشركين ولو كانوا أولي قربى من بعد ما تبين لهم أنهم أصحاب الجحيم. الله በቁርአን ላይ ሲናገር ለነብዩም ሆነ እንዲሁም ለነዚህ ያላመኑት በእኔ ላይ አጋርተው ለሞተ ሰው ምህረትን ሊማጸኑኝ አይገባም ማለት የቅርብ ቤተሰቦቻቸው ዘመዶቻቸው ቢሆኑም እንኳን እነርሱ የገሃነም ሰዎች መሆናቸው ከተረጋገጠ በኋላ በፍጹም ከእኔ ምህረትን ሊፈልጉላቸው አይገባም ብሎ ተናግሯል። ተፈጽሟል። والدعاء نوع من أنواع العبادة الذي يجب صرفه لله وحده، فمن صرفه لغير الله سبحانه وتعالى فقد كفر وأشرك، وخاصة بعد إقامة الحجة. فدعاء تلك يملك سرعتنا. نبينا صلى الله عليه وسلم الدعاء هو مخ العبادة، يملك كل أسكان الدعاء. الناس الذي كالله جل وعلا قال بمدارات لا يموتن سو لا يدعى له ولا يستغفر له ولا يتصدق عنه. إيه نوش